ሰላም ሰላም፣ እንዴት ደህና ናችሁ ወይ? ዛሬ በትንሽ አጠር ያለች መልእክት አለችኝ። እስከ መጨረሻው ስሙት፣ ይጠቅማችኋል። ኢየሱስ ጌታ ነው። ሰሞኑ እንደምታውቁት የሆነ ቪዲዮ በመምህር በጋሻው የተላለፈ አንድ ቪዲዮ አለና በጣም አነጋጋሪ የሆነ ነው እና በዛ ዙሪያ ጥቂት ነገር ለማለት ነው የመጣሁት። ታውቃላችሁ በተለይ ከቅርብ ጊዜ ወደ ኢትዮጵያ ውስጥ እንደዚህ አይነት አነጋጋሪ የሆኑ ነገሮች፣ ሴንሲቲቭ የሆኑ ነገሮችን ሆም ተብለው ይለቀቃሉ እና እኛም አንዳንድ ጊዜ በርቀት ያለን ሰዎች አጫጭር ቪዲዮዎች ይደርሰንና በዛች በገባን ነገር ሀሳብ ለመስጠት እንሞክራለን። ዘንድሮ ሁላችሁም እንደምታውቁት አገር ቤት ሄጄ ነበርና አገር ቤት ሲሄድ የዘንድሮ ጉዞ ከሌሎች ጉዞዎች የሚለየው ምንድነው? አብዛኛውን ጊዜ ከቤተሰብ ጋር ለሚያሳለፍኩት ቸርች አካባቢ ነው ያሳለፍኩት። ሆን ብዬ ነው እና እስቲ እዛውኝ ሀሳብ የሰጠሁባቸው ሰዎች ቤተክርስቲያናቸው ማየት አለብኝ፣ እዛም ሄጄ እግዚአብሔርን ቃል መካፈል አለብኝ ብዬ ባደረግኩት ነገር ደስተኛ ሆኜ ነው የተመለስኩት። አዘሴም ታይም ደግሞ አንዳንድ ቦታ ደግሞ አይቼ የማይሆን ነገር የሚያየውበት ቦታ አለ እና ጥያቄ ይፈጥርባቸዋል። ለምንድን ነው እንደዚህ አይነት ስብዕና እያላቸው አልፎ አልፎ የማይሆን ነገር የሚዘባርቁት? ሴንሲቲቭ የሆነ ነገር ወደ ሚዲያ የሚለቁት፣ ወንድም ከወንድም ጋር የሚያባላ፣ እህት ከእህት ጋር የሚያባላ፣ አንድ መጽሐፍ ቅዱስ አውቃለሁ ከሚል ሰው የማይገባ ነገር ለምንድን ነው የሚያደርጉት የሚል ከድሮ ጀምሮ ጥያቄ ነበረኝ ማለት ነው እና ያገኘሁት መልስ የጄም ያየሁት ነገር አብዛኛዎቹ ከረንትሊ ያላቸው አይደንቲቲ አይደለም። አሁን ለምሳሌ ባለፈው ነብይ ዘነበ በሱ ዙሪያ የተላለፈው ነገር ከረንትሊ የሱ አመለካከት የሱ ትምህርት አይደለም። እዛ ያየሁት ነገር አይደለም። ሌሎችም አሉ እንደዚህ የጻፍንባቸው ስንሄድ ደግሞ ትክክል እውነተኛ ነገር ያላቸው ሰዎች አሉ። ችግሩ ምንድነው ታዲያ? እንደዛ ከሆነ ጤነኛ አስተምሮ ከሆነ ያላቸው ጥሩ ተቀባይነት ቤተክርስቲያናቸው ላይ ጥሩ ውጤታማ የሆኑ ሰዎች ሆነው ሳሉ ለምንድነው አልፎ አልፎ የማይረባ እዚህ ግባ የማይባል ነገር የሆነ ዝም ብሎ ሰጋቱራ የሆነ ነገር እየተናገሩ የህዝቡን አይምሮ የሚይዙት የሚል ጥያቄ ይፈጠርባቸዋል። ሁላችሁም፣ እኔ ብቻ አይደለሁም መቼስ። እና ለዚህ ጥያቄ ያገኘሁት መልስ ምንድነው? ኢትዮጵያ ውስጥ በተለይ ሆን ተብሎ አነጋጋሪ የሆኑ እንደዚህ ሴንሲቲቭ አይነት ነገሮች ይደረጋሉ። እግዚአብሔር ይከብርበታል ወይ አይከብርበትም? ያንጻል ወይ አያንጽም? ተደራሹ ጋር ሲደርስ ይሄ መልእክት ያንጸዋል ወይ አያንጽም? they don't care ግን ሆን ብለው ያደርጉታል። ለምንድነው? አቴንሽን ፍለጋ፣ መድረክ ቸርቻቸው እንዲታወቅ፣ አገልጋዮች እንዲታወቁ ተብሎ ሆን ተብሎ ይደረጋል እና እዚህ ጋር ነው ችግር የሚፈጥረው። በመሰረቱ እኛ እኮ አገልጋይ ስንሆን፣ ክርስቲያን ስንሆን እግዚአብሔር የሆነ ትልቅ ከፍታም ቢሰጠን ህዝብ እንድንመራ ወይም ደግሞ እንድናገለግል ወይም ደግሞ ብቻ አለ አይደለ አላማው ቸርቻችን እንዲታወቅ፣ አገልጋይ እንዲታወቅ አይደለም። እርሱ በእኛ ውስጥ ሆኖ እንዲታወቅ፣ ለሰዎች ሁሉ እንዲታይ ነው አላማው አይደለ? እኔ እንደሚገባኝ እንደዛ ነው። ግን እየሆነ ያለው ነገር ተቃራኒ ነገር ነው እና ለዚህ መንደርደሪያ አሁን ስለ ጠቀስኩላችሁ ሰው ላወራ ብዬ ሳይሆን አላማው ሞቲቭ ትክክል አይደለም። በዚህ መልኩ የሚመጣ እውቅና፣ በዚህ መልኩ የሚመጣ ሰብስክራይብ በለው ፎሎወር በለው አይጠቅምም። ምክንያቱም እያንዳንዳችን የምናደርገው ነገር መጽሐፍ ቅዱስ እኮ ፊልጵስዩስ ላይ ይመስለኛል እያንዳንዱ ለራሱ የሚጠቅመውን ብቻ አይመልከት ለባልንጀራውን ጭምር እንጂ እና ይህ ሀሳብ ደግሞ ቀድሞ በክርስቶስ ነበር፣ አሁን ደግሞ በእናንተ ዘንድ ይሁን የሚል ሀሳብ ታነባላችሁ እና ይህ ሀሳብ በክርስቶስ የነበረ ሀሳብ ነው። እናንተ ጋር ደግሞ መጥቶ ይገለጥ ይታይ፣ ሀሳቡ ቅዱስ የሆነው ሀሳብ ማለት ነው እንጂ የመሰለኝ ብቻ የማደርግበት ሳላገናዝብ ስሜታዊ ሆኜ የማደርግበት ዓለም አይደለም።
እና ሰሞኑ እንደምታውቁት መምህር በጋሻው የማይሆን ለመስማት የሚሰቀጥጥ አይነት ንግግር ሲናገር ትሰማላችሁ። እና ምንድን አንድ መጽሐፍ ቅዱስ አውቃለሁ ብሎ መጽሐፍ ቅዱስን ተምሬያለሁ ብሎ ከሚያስብ ሰው እንደዚህ አይነት መረዳት ስትሰሙ መደንገጥ አለባችሁ። እግዚአብሔርን በዚህ አይነት መልኩ መረዳት የምትረዱ ሰዎች ካላችሁ ምህረት ያርግላችሁ። እግዚአብሔር እኛ አናውቀውም ማለት የሆነ ዘመን ተበድለን የሆነ ዘመን ተገፍተን የሆነ ዘመን የሆነ ነገር ደርሶብን ይሆናል። አሁን ደግሞ በተቃራኒው የሆነ ሰፈር ላይ እነዛ ሰዎች የሆነ ነገር ሲደርስባቸው ብዙ ሰዎች ታርደዋል፣ ብዙ ሰዎች እንደዚህ ደርሶባቸዋል የሚል ዜና ስትሰሙ ትላንትና የኔ ካሴት ሲያቃጥሉ ማን ዞር ብሎ ተመልክቶኛል፣ ሰው የዘራውን ያጭዳል ብሎ ሲናገር ሰማው። አንድ መጽሐፍ ቅዱስ ያውቃለሁ ብሎ ሰው የዘራውን ያጭዳል የሚለውን ትርጉም በዚህ መልኩ ለመተርጎም መሞከር ራሱ ይሄ መርገም ነው። ወይ ደግሞ በቃ ይሄ ሰው መጽሐፍ ቅዱስ በትክክል አልተረዳው፣ እግዚአብሔርን በትክክል አላወቀውም። አንዳንድ ጊዜ እንላለን እኮ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ለየቅል ነው። ስለ እግዚአብሔር ማወቅ ኢንፎርሜሽን ነው፣ እግዚአብሔርን ማወቅ ግን መገለጥ ነው። እና እንደዚህ የሚያደርግ ከሆነ የምታመልኩት እግዚአብሔር በዚህ መልኩ የምትስሉት ከሆነ እግዚአብሔር የኛ ጉዳይ አስፈጻሚ አይደለም። እግዚአብሔር ሉዓላዊ አምላክ ነው። እግዚአብሔር ለሁሉም ፀሐይ የሚያወጣ ሁሉም በአምሳሉ የተፈጠረ ሕዝብ ነው ያለው። ገባ? በዚህ መልኩ ልንረዳው አይገባም። እንዲህ ብሎ ሲናገር ሰማው ማለት ነው። እና በቃ ተጠይቃላችሁ። እኔ ከቅርብ ጊዜ በኋላ በዚህ ከ6 ዓመት ወዲህ ያለው ኢትዮጵያ ውስጥ አልፎ ያለው ክርስትና ዝም ብሎ ሽሮ ፈሰስ የሆነ ክርስትና ነው። ገባ? ምንም ፍሬም የሌለው ኬት ጀምሮ ኬት እንደሚጨርስ አታውቁትም። አብዛኛው ሀገራችን እንዲሁ ዋጋ የምትከፍልበት ምክንያቱ ከጋቨርመንት የሚደርስብን ችግር አይደለም። ይህ በኮንፊደንስ ነው የምነግራቸው። አይደለም ሰው እግዚአብሔርን መፍራት ትተዋል። ጭንቅላቱን መጠቀም አቁሟል። ይህ ትክክለኛው አስተሳሰብ ነው። መጠቀም አቁመዋል። እንደ ሰው እንደ ባላይምሮ እንኳን መጠቀም አቁመዋል። አንዳንዶቹ አቁመዋል። እና እንዲህ ስታስቡ በጣም ግራ ይገባችኋል። እንደዚህ የሚያደርግ ከሆነ እኔ የማመልከው እግዚአብሔር የሆነ ነገር ስለደረሰብኝ እዛ ጋር ደግሞ እኔን ወክሎ የሚገድል እኔን ወክሎ የዘራው ታጨዳለህ የሚለውን ጥቅስ ጠቅሰ እንደዛ ይሄ እኛ እግዚአብሔር አይደለም። እንደዚህ የሚያደርግ አውሊያ እንጂ እንደዚህ አይነት የሚያደርግ እግዚአብሔር የለም። እግዚአብሔር ጻድቅ አምላክ ነው። ለሁሉም ፀሐይ የሚያወጣ ሁሉም የሚጠብቅ አምላክ ነው። እና በአዲስ ኪዳን ሆነ እንደዚህ አይነት መረዳት የምታራምድ ከሆነ በጣም አደጋ ውስጥ ነው ያለው ብራዘር፣ በጣም አደጋ ውስጥ ነው ያለው። በጣም በቃ እግዚአብሔር አልተረዳኸው። አሁን ችግሩ እዚህ ነው። አሁን በዚህ ዘመን ኢትዮጵያ ውስጥ በረከት ህዝብ ነው፣ ትልቅ ህዝብ፣ ብዙ ህዝብ፣ ጉባኤ ነው። ጉባኤ ውስጥ የሚገኝ የተወሰነ ነገር እሱ ነው በረከት። በዚህ አቅጣጫ ይሄ እንደዚህ አይነት አቅጣጫ የሆነ ሰው ቁጭ ብላችሁ ብታወሩ እግዚአብሔር ኢትዮጵያን እያሰባት ነው ብለው ነው የሚነግሯችሁ። ምንድነው ሲባል የሚጠቅሱላችሁ እንደዚህ አይነት ኤሪያ ነው። የበረከት መንገዱ እንኳን ለይተው አያውቁትም። እውነተኛው በረከት ምንድን ነው? በረከት ቁሳቁስ አይደለም። በረከት የህዝብ ብዛት አይደለም። በረከት እኮ እግዚአብሔር በረከት አዟል ይላል አይደል? መዝሙር 133 ያ የታዘዘው በረከት እንኳን በህብረት ውስጥ ያለ በረከት ነው። በየ100 ሜትር ልዩነት በቀለስከው ጎጆ ውስጥ አይደለም በረከት ያለው። ኢቭን አብሮ ማውራት እንጂ አብሮ መስራት በማይችሉ ሰዎች መካከል እግዚአብሔር በረከት የለም። የእግዚአብሔር በረከት የለም። በረከት ያለበት ቦታ አብረህ ትሰራለህ፣ አብረህ ትቆማለህ፣ አብረህ ዋጋ ትከፍላለህ፣ ትማራለህ። ተቃራኒ ነገር ነው የሚሆነው። ለምንድን ነው? እኔ እኮ አንዳንዴ ይገርመኛል እኮ አንዳንድ ኢትዮጵያ ውስጥ ያሉ አገልጋዮች፣ አንዳንድ ኢትዮጵያ ውስጥ ያሉ ቤተክርስቲያኖች የትኛው ክትባት ነው ያመለጣቸው? ጋይስ ይሄ ጥያቄ እኔ ጋር ብቻ ነው ወይስ እናንተ ጋር የለም ይሄ ነገር? ምን አይነት ክትባት ነው ያመለጣቸው? ምንድነው ማስተዋል የተሳናቸው? ጋይስ ምን እየሆነ ወዴት እየሄድን ነው? አንዳንዴ እኮ ግራ ይገባቸዋል። እንዴት ሰው ይጠቅማል አይጠቅምም፣ ያንጻል አያንጽም፣ ተደራሹ ጋር ምን አይነት ፊድባክ ይኖረዋል ብሎ አያስብም ሰው። ዝም ብሎ የምታውቀውን ሁሉ የምታወራ፣ የምታውቀውን ሁሉ የምትጠቅስ
ኧረ ትክክል አይደለም። አንዳንዱ ነገር እኮ ጋይስ ዝም ብሎ አይምሮ ብትጠቀም የምታደርገውን ነገር ነው። መንፈሳዊ ነገር እንኳን መንፈሳዊ ሰው መሆን እንኳን የማይጠይቅ ነገር ነው የሚታየው ስህተትና እባካችሁ ሰከን በሉ። በእናንተ ምክንያት በአንዳንድ ሰዎች ምክንያት በቃ አሁን ሚዲያ ላይ ጴንጤዎች እንደዚህ ናቸው ወንጌል እኛን አይወክሉም። ብራዘር ራስን ቻል አይወክሉም። እንደዚህ አይነት እግዚአብሔር የለም። እኔ ጋር እንደዚህ አይነት እግዚአብሔር የለም። ከእግዚአብሔር የተማርኩት ፍቅር ነው። ከእግዚአብሔር የተማርኩት ምህረት ነው። ከእግዚአብሔር የተማርኩት የበደሏችሁን ይቅር በሉ በደል አለመቁጠር የተማርኩት እንጂ 50 ዓመት 40 ዓመት በእግዚአብሔር ቤት ኑሬ እንደዚህ አይነት ከርሞ ጥጃ የሆነ አመለካከት ይዘህ ከምታራምድ ከሆነ ሰምቲንግ ችግር አለ ማለት ነው። ከኋላ ችግር አለ እና እባካችሁ እንደዚህ አይነት የምታደርጉ ሰዎች ሪል የእግዚአብሔር ነገር እኮ ብዙም አድቨርታይዝ አይፈልግም። እውነቴን ነው የምላችሁ። አሁን ያስታውቃል እኮ እንዴ አሁን እኮ ሰው ትላንትና በተለያየ መልኩ ይሄ ትክክል አይደለም፣ ይሄ አካሄዱ ትክክል ብለው የሚናገሩ ሰዎች ዝምታ መርጠዋል። ሰው እኔ እውነቴን ይሄ እንደ መልእክት ውሰዱት። ቀስ በቀስ መንፈሳዊ ይዘት እየለቀቀ የመጣ ነገር ይታየኛል። እኔ ሰው ሁሉ ፎከስ እያደረገ ያለው ከሚገነባው ህንጻ ጋር ከሚሰራው ቤት ጋር ከሚሰራው ነገር ጋር እንጂ የእግዚአብሔር ሐሳብ ነው ወይ መንፈሳዊ ነገር ላይ ነው ወይ የሚለው ነገር ለኔ ጥያቄ ነው። ዋን ዌይ እያሰብን የሆነ ነገር ሉዝ እያደረግን እንዳለን ይሰማኛል። እኔ ብራዘር ይሰማኛል። ይሄ የራሴ አመለካከት ነው። ኦኬ። ስለዚህ ማስተዋል ይኖርብናል። ቆም ብለን ልናስብ። እናንተ ሰዎች ይሄን ቪዲዮ መቼስ ይደርሳችኋል። ራሳችሁን እዩ። በቃ ሰከን በሉ ጋይስ፣ ሰብሰብ በሉ። ትክክል አይደለም። ለዚህ ሁሉ ምክንያቱ ክርስቶስን ማዕከል ያላደረገ ትምህርት የእግዚአብሔር አዲስ ኪዳንን በሚገባ ያልተረዳ ሰው በአሮጌው ኪዳንና በአዲስ ኪዳን ያለው ልዩነት ያልተረዳ ሰው እኔ አይዶ ነው መድረኩን ሊያገኝ ይችላል እንጂ የሆነ ነገር ያስተላልፋል ብዬ የሚጠቅም ነገር ያስተላልፋል ብዬ እንትን አላስብም። ያም ሆኖ በቅንነት የሚሳሳቱ ሰዎች አንዳንድ ስህተት ደግሞ መቼስ ሰው 40 ደቂቃ 50 ደቂቃ እየተናገረ ሁሉ ነገር ትክክል ይናገራል ብላችሁ አታስቡ። እነዛ በቅንነት የምታልፏቸው ነገሮች አሉ። ነገር ግን 30 40 ዓመት ለወንጌል ዋጋ ከፈሉ የምንላቸው ሰዎች በዚህ ልክ ከ15ኛ ፎቅ ላይ ዘጭ ሲሉ ስታዩ ምን ነበር ሲመግቡ የኖሩት? ምን ነበር ሲመገቡ የኖሩት የሚለው ጥያቄ ይፈጥርባቸዋል። እንደዚህ አይነት እግዚአብሔር አይደለም ያለው። ቸር እውነት የሚያሳድዷችሁን መርቁ፣ የሚረግሟችሁን መርቁ፣ ባርኩ። እንዲህ ተምረን ስናበቃ ሰው የዘራውን ያጭዳል ብለን የሆነ ማህበረሰብ ውስጥ የመጣን ውድቀት የሚገርማችሁ በእነዚህ አሁን ሞቱ የተባሉ 20 ምናምን ሰዎች እንደዚህ ጥቃት የደረሰባቸው ሰዎች ውስጥ አብዛኛዎቹ ክርስቲያኖች ናቸው። 7-8 የሚል ክርስቲያን። እነሱስ እሺ በምን ዕዳቸው ነው? በአንተ መረዳት ከሆነ በምን ዕዳቸው ነው ዋጋ የሚከፍሉት? ለምን እንደሚታረዱት? ለምንድን ነው የሚገደሉት? እነሱስ በአንተ ላይ ምን ያደረጉት ነገር አለ? ማመዛዘን ያስፈልጋል። አንድን ነገር ተናግረ እኔ በጣም የሚገርመኝ ነገር እዚህ ሀገር የማላያቸው ካሜራዎች ያሉት ኢትዮጵያ ናቸው። በጣም ባለሙያዎች አሉ። አትሊስት እንኳን ይሄን ኤዲት ሲያደርጉ ይሄ ነገር መውጣት የለበትም፣ ይሄ ነገር ቁረጠው ማለት አይፈልጉም። በቃ የፈለገው ይሁን የፈለገው ይምጣ ልቀቀው። ከዛስ አነጋጋሪ ነገር ግማሹ ይሰድበዋል፣ ግማሹ ባርከዋል፣ ግማሹ እንትን ይለዋል። በዛ መካከል የሚገኘውን አቴንሽን ነው የሚፈለገው እንጂ የእግዚአብሔር ቃል ይደግፈኛል፣ የእግዚአብሔር ይከብርበታል የሚል ነገር የለም። ይሄ ደግሞ ውድቀት ነው። ይሄ ታያላችሁ የሚያመጣው ሌላ ነገር አለ። ውድቀት ነው። ለህዝቡ መጠንቀቅ ያስፈልጋል። የዚህ ውጤት ነው እኮ እኔ አንዳንድ ጊዜ እኮ የኢትዮጵያ ህዝብ ራሱ ያሳዝነኛል። ምስኪን ህዝብ ነው። ማንን እንደሚከተል ምን እንደሚያደርግ
የትኛው ነው ትክክል ያልሆነ የሚለውን ነገር የመለየት እንደዚህ በጣም የእግዚአብሔር ቃል የሚሰበክበት የሚማርበት ቦታ ላይ የሰው ህይወት ግን ፈቀቅ አይልም። ሁሌ በሰው ላይ ዲፔንድ የሆነ በሰው መረዳት ላይ በራሱን ችሎ መጽሐፍ ቅዱስ እንደዚህ ይላል የሚል መጽሐፍ ቅዱስ ገልጦ በአዲስ ኪዳንና በብሉይ ኪዳን ያለው ልዩነት የሚናገር ኢትዮጵያ ውስጥ የተወሰነ ሰው ነው ያለው። በድፍረት ነው ነገር የለም። ነገ እንደዚህ አይነት ከስንፍና ንግግር የወጣ ካለ እውቀት የወጣ ንግግር ወጥቶ ብሔር ከብሔር ጋር ቸርች ከቸርች ጋር ዋጋ ያስከፍልና ከተወሰነ ዓመት በኋላ ደግሞ ሰው የተረሳ ሲመስለው ወይ ደግሞ ነገሩ የተከደነ ሲመስለው መጽሐፍ ጽፎ ይመጣል። ምን ብሎ ይመጣል? ወንጌል የሚያስከፍለውን ዋጋ የሚል ርዕስ ጽፎ ይመጣል መጽሐፍ። ከዛስ ይሄ ምስኪን ህዝብ በሰልፍ ነው የሚገዛው። ምንም ጋርቤጅ የሆነ መጽሐፍ ማለት ነው። ምንም የማይጠቅም ሰው ከስንፍና መማር ሲገባ ወደ እግዚአብሔር ተመልሶ በንስሐም በለው በምንም በለው መንገዱን ከመንገዱ ጋር ማስተካከል ሲገባው በመጽሐፍ ደግሞ የበለጠ አገሪቱ ላይ ይበትነውና ያው መረን የሆነ ህዝብ እንመራለን። ያው ውጤቱ በዚህ መልኩ ይታያል። ትክክል አይደለም። ትክክል አይደለም። ይሄ አሁን እየታዩ ያሉ ነገሮችን አባቶችም እኔ ያኔ ማለት ድፍረት ባይኖረኝም ግን ማሰብ ያስፈልጋል። ነገሩ ወዴት እየሄደ ነው? እኛ አሁን ከክርስትና ከመብዛት አንፃር ይሄ እኮ የሆነ የኮሚሽን ስራ አይደለም። ጥራት ያስፈልጋል። የእግዚአብሔር ሐሳብ መሆኑን ቼክ ልናደርግ ይገባል። አካሄዳችን እንደ እግዚአብሔር ቃል ነው ወይ የሚለው ነገር ቆም ብለን እናስብ ይገባል። እግዚአብሔርን የማያውቅ መጽሐፍ ቅዱስን ያልተረዳ በሁለት እግሩ ያልቆመ ሰው መጥቶ እግዚአብሔር ከዛ ጋር አይደለም ጉዳዩ። ኦኬ ይሄንን ለማለት ነው። ይሄ ባይዘው እንደዚህ አይነት ሐሳቦች ይቀጥላሉ እንደ እግዚአብሔር ቃል ከዚህ በኋላ ዝም አንልም። ባይዘው ከዚህ በኋላ ቢመጣው ትውልድ ዝም ብሎ ያገኘውን የሚያግበሰብስ ትውልድ የለም። ትክክል ሳትው ስትቀር ስቶፕ የሚል ትውልድ ተነስቷል። ዝም ብሎ ያገኘኸውን ጥቅስ አንስተ ሰው ላይ ስትለድፍ የተደረገውን ይደረግልሃል የሆነውን ይሆንልሃል ብለህ ስታስተምር ነው የሚል። ኦኬ ስለዚህ ወደ ማስተዋል እንምጣ። ለሌላው የሚጠቅመውን እንይ፣ ሌላውን የሚያንጽ መሆኑን ቼክ እናድርግ። ስም ስላለን ብቻ ታዋቂ ስለሆንን ብቻ የዘባረቅነውን ነገር ሁሉ ትክክል እንደሆነ አናስብ ለማለት ነው። እኔ ታውቃላችሁ እንደምወዳችሁ። እግዚአብሔር ይባርካችሁ። ስለሰማችሁ ለሌሎች ሼር አድርጉ። ይሄንንና መሰል ነገሮችን በተከታታይ ይዤ እመጣለሁ። ኦኬ ይሄ ፓርት 1 ነው። ኢትዮጵያ በሄድኩበት ጊዜ ያስተዋልኩት የታዘብኩት ነገር ነው ብዬ ማስበው ይቀጥላል። እንደዚህ አይነት ሐሳብ ወዳችኋለሁ። መልካም ቀን